ሰላም ጤና ይስጥልኝ እንደምን አላችሁ? የአስረኛ ክፍል ፊዚክስ ዩኒት 4 ስታቲክ ኤንድ ከረንት ኤሌክትሪሲቲ የሚለው ዩኒት ላይ ያለነው። በዚህ ቪዲዮ የዩኒቱን አራተኛ ክፍል እናያለን። እንግዲህ በዚህ ክፍል ውስጥ ሁለት ዋና ዋና ርዕሶች ይኖሩናል። የመጀመሪያው ኮሎምብስ ሎስ ኦፍ ኤሌክትሮስታቲክስ የሚል ሲሆን ሁለተኛው ደግሞ ዘ ኤሌክትሪክ ፊልድ የሚል ይሆናል ማለት ነው። ስለዚህ ይህን ቪዲዮ እስከ መጨረሻ ድረስ የምትከታተሉ ከሆነ በእነዚህ ሁለት ርዕሰ ጉዳዮች በደንብ ኖሃው ይኖራችኋል ማለት ነው። ወይም ደግሞ በደንብ እንትረዱት ትሆናላችሁ ማለት ነው። አብራችሁ ይቆዩ። መጀመሪያ ላይ የምናገኘው እንግዲህ ኮሎምብስ ሎው ኦፍ ኤሌክትሮስታቲክስ የሚል ይሆናል። ፈርስት ኮሎምብስ የሚባለው እዚህ ጋር ኮሎምብ ኢዝ ዘ ኔም ኦፍ ዘ ፐርሰን ሁ ስተዲስ አባውት ቻርጅ፣ ስለ ቻርጅ ያጠና የሰው ስም ነው ወይም ደግሞ ሳይንቲስት ነው ኮሎምብ የምንለው ማለት ነው። ኦኬ፣ ስለ ቻርጅ ለመጀመሪያ ጊዜ ያጠና ሰው ነው ኮሎምብ። ኮሎምብ የምን ኤስአይ ዩኒት ነው? የቻርጅ ኤስአይ ዩኒቱ ነው ያገለግላል ማለት ነው። እዚህ ጋር ምን ይለናል? the magnitude of the force between a charged spheres was first investigated quantitatively in 1785 by Charles Coulomb, who lived from 1736 up to 1806, a French scientist ይለናል። እንግዲህ ቻርለስ ኮሎምብ የኮሎምብስ ሎው ኦፍ ኤሌክትሮስታቲክስን እያየን ስለሆነ ስለ ኮሎምብ እናውራ። ቻርለስ ኮሎምብ የሚባለው እንግዲህ ፈረንሳዊ ሳይንቲስት ሲሆን የኖረው ከ1736 እስከ 1806 ነው። በዋናነት ያጠናው ወይም ኢንቨስቲጌት ያደረገው ምንድነው? እንግዲህ በሁለት ቻርጅድ ስፌሮች መካከል ያለውን ፎርስ ምን ያክል እንደሆነ ማግኒቲዩዱን ለመጀመሪያ ጊዜ በ1785 ኢንቨስቲጌት ያደረገ ወይም ያጠና የፈረንሳይ ሳይንቲስት ነው ማለት ነው። ስለዚህ ቻርለስ ኮሎምብ ምንድነው? ሳይንቲስት። የት ሀገር ሳይንቲስት? የፈረንሳይ። ስለምን ያጠና ነው? በሁለት ስፌሮች መካከል ያለውን ቻርጅ፣ ኦኬ፣ በቻርጆች መካከል ያለውን ፎርስ ምን ያክል እንደሆነ ኢንቨስቲጌት ያደረገ ነው ማለት ነው። he observed that the electrostatic force between the two charges is proportional to the product of the charges and is inversely proportional to the square of their distance apart። ምንድን ነው ሌላ ኦብዘርቭ ያደረገው ነገር? ኤሌክትሮስታቲክ ፎርስ አለ በሁለት ቻርጆች መካከል። ስለዚህ የኤሌክትሮስታቲክ ፎርስ ኦር ሲምፕሊ ኤሌክትሪክ ፎርስ ማለት እንችላለን። የኤሌክትሪክ ፎርስ ከሁለቱ ቻርጆች ብዜት ጋራ ዳይሬክትሊ ፕሮፖርሽናል ሲሆን ወይም ቀጥታዊ ተዛማጅ ሲኖረው በመካከላቸው በቻርጆች መካከል ያለው ዲስታንስ ስኩዌር ሲሆን ደግሞ ኢንቨርስሊ ወይም ደግሞ የተገላቢጦሽ ሪሌሽንሺፕ ወይም ደግሞ ፕሮፖርሽናሊቲ ነው ያለው ነው የሚለው። ኦኬ the electrostatic force between the two charges is proportional to the product of the charges። ከቻርጆች ብዜት ጋራ ዳይሬክት ፕሮፖርሽናል ነው። በመካከላቸው ያለው ዲስታንስ ስኩዌር ሆኖ ደግሞ ኢንቨርስሊ ፕሮፖርሽናል ነው። ይሄ የኮሎምብስ ሎው ህግ ነው ወይም የኮሎምብስ ህግ ነው ወይም ኮሎምብስ ሎው ኦፍ ኤሌክትሮስታቲክስ የሚለው እሱን ነው። ኮሎምብስ ሎው ኦፍ ኤሌክትሮስታቲክስ ምንድን ነው ከተባለ Coulomb's law of electrostatics states that the electrostatic force between the two charges is proportional to the product of the charges and inversely proportional to the square of their distance apart እንላለን ማለት ነው። ኮሎምብስ ሎው ምንድን ነው ስቴት የሚያደርገው ተብላችሁ ከተጠየቃችሁ ማለት ነው። alright, so Columbus law can be stated in mathematical term as F is direct proportional to the product of the two charges Q1 and Q2። አያችሁ፣ F is direct proportional to the magnitude of Q1 times the magnitude of Q2 and F is inversely proportional to the square of the distance between those two charges። ስለዚህ F is directly proportional to 1 over R square ወይም ደግሞ inversely proportional to R square ማለት እንችላለን። ይህም በአንድ ስናመጣው F is direct proportional to the product of the two charges Q1 and Q2 over R square ብለን እናስቀምጣለን። ስለዚህ እንደዚህ አይነት ፕሮፖርሽናሊቲ ካለ ደግሞ ፕሮፖርሽናሊቲ ኮንስታንት ያስፈልጋል። ኤፍ which is equals to some constant times q1 times q2 over r square የምንለው። ስለዚህ ያቺ ኮንስታንት ምንድነች? ወደ ስር የምናያት ይሆናል። where f is the magnitude of the electric force ወይም ደግሞ electrostatic force between the two charges q1 and q2 and r is the distance between the two charges። r ምንድነው? ዲስታንስ። የምን ዲስታንስ? በሁለቱ ቻርጆች መካከል ያለ ዲስታንስ። q1 እና q2 ምንድነው? the two charges ናቸው። and f ምንድነው? the magnitude of the electric force between the two charges።
ያ ማለት እዚህ ጋር በፊገር ዩት ፊገር ኤ ኤንድ ቢን ብታዩት ኤ ላይ እንደምታዩት እንግዲህ ኦፖዚት ቻርጅ ናቸው። ኪው1 ፖዚቲቭ ቻርጅ አለው፣ ኪው2 ደግሞ ኔጌቲቭ ቻርጅ አለው። ስለዚህ ሲንስ ዞስ ቱ ቻርጅስ አር ኦፖዚት ቻርጅስ ዜ አትራክት ኢች አዘር እርስ በርሳቸውን ይላሉ ይሳሳባሉ ማለት ነው። and there is r is the distance between those two charges። ስለዚህ በሁለቱ መካከል ያለው አትራክሽን ፎርስ ማለት direct proportional to the product of the two charges and inversely proportional to the square of their distance r። at the same time b ላይ ስትሄዱ ደግሞ q1 እና q2 the same charge ናቸው፣ ሁለቱም ፖዚቲቭ ናቸው። since they are positive and since they are the same they repel each other። ስለዚህ የኤሌክትሮስታቲክ ፎርስ ሪፐልሲቭ ፎርስ ነው ወይም የመገፋፋት ማለት ነው። እንደምታዩት በተቃራኒ አቅጣጫ ነው ሁለቱ። so የሪፐልሲቭ ፎርሱ which is direct proportional to the product of the two charges q1 and q2 and inversely proportional to the distance between those two charges that is r square። alright ስለዚህ ኤ ላይ አትራክሽን ቢ ላይ ደግሞ ሪፐልሲቭ ኤሌክትሮስታቲክ ፎርስ between the two charges ብሎ ያስቀምጠዋል ማለት ነው። alright you can convert the above proportionality expression to an equation by writing f which is equal to k times the magnitude of q1 times the magnitude of q2 over r square። k ምንድነው እንግዲህ ፕሮፖርሽናል ኮንስታንት ነው። ስለዚህ where k ማለት 1 over 4 pi epsilon which is equals to or simply approximately 9 times 10 to the power of 9 Newton meter square per coulomb square is the electrostatic constant ይባላል። ኤሌክትሮስታቲክ ኮንስታንት እንላታለን ኬን። ኦኬ ኬ ምንድነች? ኤሌክትሮስታቲክ ኮንስታንት እሱም 1 over 4 pi epsilon which is approximately 9 times 10 to the power of 9 Newton meter square per coulomb square ነው ማለት ነው። but ኢኖት ወይም ደግሞ ሰለን የምንላት ዋጋዋ ስንት ነው ካልን 8.85 ሲባዛ በ10 ቢ ኔጌቲቭ 12 coulomb square per Newton meter square which is called permittivity of free space ተብላ ትጠራለች። ኢፕሲሎን ወይም ደግሞ permittivity of free space እየተባለ ይጠራል ማለት ነው። ስለዚህ k ማለት 1 over 4 times pi ማለት 3.14 times a ኖት ማለት 8.85 times 10 raised negative 12 c square over n m square ስናደርገው ይገለበጣል። እንደምታውቁት እንግዲህ n m square over c square አይደል ኒውተን ሜትር ስኩዌር per coulomb square እዚህ ጋር ደግሞ coulomb square per ኒውተን ሜትር ስኩዌር ተገላብጦች ነው ሁለቱ because ይሄ መጀመሪያ ታት ነበር እዚህ ጋር that is why ተገልብጦ እዚህ ጋር የመጣው ለዛ ነው። ስለዚህ ኤኒዌይስ እቺ ኢኖት ማለት permittivity of free space ብለን ጠራታለን። እዚህ ጋር እንግዲህ ፎርሱ በምን ነው የሚለካው? በኒውተን the SI unit of force is Newton። The electrostatic force is directed along the line joining the charges and it is attractive if the charges have a like sign and repulsive if the charges have like sign። ስለዚህ እዚህ ጋር ኤሌክትሮስታቲክ ፎርሱን ስናይ ኤሌክትሮስታቲክ ፎርሱ አትራክሽን ሊሆን ይችላል ወይም አትራክቲቭ አላይክ ከሆኑ ወይም ተቃራኒ ቻርጆች ከሆኑ፣ ሪፐልሲቭ የሚሆነው ደግሞ ምን ከሆኑ ነው? ተመሳሳይ ወይ ኔጋቲቭ ወይም ፖዚቲቭ ከሆኑ ማለት ነው። ኦራይት ስለዚህ እላይ ያለው ፊገር 4.6 shows the attractive and the repulsive force of electrostatic force ማለት ነው። ስለዚህ የመጀመሪያው ኤ ላይ አትራክሽን ነው ያለው፣ እዚህ ጋር ደግሞ ሪፐልሽን ነው ያለው። ስለዚህ ሪፐልሲቭ እና አትራክቲቭ ፎርስ ብለን እንወስዳለን ማለት ነው። ኬ ፖይንት the electrostatic force exerted by a point charge on a test charge at a distance r depends on the charges of both charges as well as the distance between the two። ኤሌክትሮስታቲክ ፎርሱ ዲፐንድ የሚሆነው እንግዲህ በሁለት ነገር ነው።
አንደኛ በኳንቲቲ ኦፍ ዶስ ቱ ቻርጅስ በኪው1 እና በኪው2 ኳንቲቲ ወይም ማግኒቲዩድ ማለት ነው። ሁለተኛ በመካከላቸው ባለው ዲስታንስ በአር ማለት ነው። ኦኬ ለምሳሌ ኤፍ which is equal to k times q1 q2 over r square ስላል r ትልቅ በሆነ ቁጥር የኤፍ ዋጋ እያነሰ ይመጣል ማለት ነው። r በጣም ትንሽ በሆነ ቁጥር የኤፍ ዋጋ እየጨመረ ይመጣል ማለት ነው። በተመሳሳይ q ሲጨምር ኤፍ ይጨምራል and q ሲቀንስ ኤፍ ይቀንሳል። ለምን? ዳይሬክት ፕሮፖርሽናል ስለሆኑ። ነገር ግን r ሲጨምር ኤፍ ይቀንሳል። r ሲጨምር ደግሞ r ሲቀንስ ደግሞ ኤፍ ይጨምራል። ለምን? ኢንቨርስ ስለሆኑ ኢንቨርስ ሪሌሽንሺፕ ስላላቸው ኤፍ እና r ስኩዌር ማለት ነው። I think it's very clear guys. It's very clear. Now let us do some example. Example እንስራ እስቲ አሁን example 4.1 size. Example 4.1 size charges Q1 which is 5.0 microcoulomb and Q2 is negative 12 microcoulomb are separated by 30 cm on x-axis. What is the magnitude of the force exerted by the two charges ይላል። ይህ እንግዲህ ቀጥታ የተሰጠ ነው። ፎርሙላችን ውስጥ ማስገባት ብቻ ነው ጋይስ። ኦኬ so Q1 and Q2 are given. ሁለቱ ተሰጥቷል። and the distance between those two charges is also given which is 30 cm. ስለዚህ ፎርሙላችን መጠቀም ነው። እዚህ ጋር ሶሉሽን ላይ እንግዲህ given part Q1 is 5 microcoulomb, Q2 is negative 12 microcoulomb where R which is equal to 30 cm. ስለዚህ 30 ሴንቲሜትርን ወደ ሜትር መቀየር ያስፈልጋል። ለምን? ምክንያቱም ኤስአይ ዩኒታችን ሜትር ስለሆነ ማይክሮኩሎምብ የሚለውን ወደ ኩሎምብ መቀየር መቻል አለብን። because the SI units of charge is coulomb not microcoulomb. ማይክሮኩሎምብን ወደ ኩሎምብ መቀየር ያስፈልጋል ማለት ነው። ማይክሮ ስንል እንግዲህ 10 the power of negative 6 ነው። ስለዚህ 5 times 10 the power of negative 6 coulomb እዚህ ጋር negative 12 times 10 the power of negative 6 coulomb እዚህ ጋር ደግሞ 0.3 ሜትር ብለን እናስቀምጣለን። so what is the required one? ተፈላጊውስ ማን ነው? required እዚህ ጋር what is the magnitude of the force exerted ስለተባለ F ነው የምንፈልገው። ስለዚህ the magnitude of the force is how much? using Coulomb's law F which is equals to K times Q1 times Q2 over R square. But this Q1 and Q2 as you see is a magnitude ወይም absolute value አለው ማለት ነው። absolute value አለ ማለት እንግዲህ ፖዚቲቭ ሆኖ ነው የሚወጣው ማለት ነው። let us substitute. The value of K is 9 times 10 raised 9 Newton meter square over Coulomb square times Q1 means 5 times 10 raised negative 6 Coulomb times Q2 means the magnitude of negative 12 times 10 raised negative 6 Coulomb እዚህ ጋር the power of negative 6 እዚህ ጋር የሚመጣው እንግዲህ ማይክሮን ተክተነው ነው ወደ ኩሎምብ መቀየር ስላለበት over r square r ስንት ነው? 30 ሴንቲሜትር that means 0.3 ሜትር ማለት ነው። ስኩዌር አደረግነው። then finally የሚጣፋው ተጣፍቶ የሚቃለለው ተቃሎ ስንት ይመጣል? 6 ኒውተን ይመጣል ማለት ነው። 6 ኒውተን። ስለዚህ the force exerted on those two charges is 6 ኒውተን 6 ኒውተን 6 ኒውተን ነው በሁለቱ ቻርጆች መካከል የተገበረው ፎርስ ማለት ነው። since the two charges are of opposite sign the force between the charges attractive force አያችሁ ሁለቱ ፎርሶች እንግዲህ ማን ነው ሁለቱ ቻርጆች እንግዲህ ተቃራኒ ስለሆኑ እዚህ ጋር ፖዚቲቭ 5 እዚህ ጋር ኔጌቲቭ 12 ስለሆኑ since they are opposite አንደኛው ኔጌቲቭ አንደኛው ፖዚቲቭ ስለሆነ there is an attractive force between them በሁለቶቹ መካከል ምንድን ነው ያለው? there is an attractive force. alright section summary ወይም summary section the force between the two point charges look the force between the two point charges direct proportional to the magnitude of each charge okay ወይም direct proportional to the product of the magnitude of each charge
inversely proportional to, look, inversely proportional to the square of the separate between their center or distance. And third, directed along a line joining their center. ምንድነው? directed along the line joining their center ነው የሚለው። ስለዚህ ጠቅለል ስናደርገው ኦኬ ኮሎምብስ ሎው ኦፍ ኤሌክትሮስታቲክስ ስንል መጀመሪያ ቻርለስ ኮሎምብስ የሚባለው የፈረንሳይ ሳይንቲስት ስለ ቻርጅ ያጠና ነው። እሱ ብቻ ሳይሆን በሁለት ቻርጆች መካከል ያለው ፎርስ የሚያጠና ኢንቨስቲጌት ያደረገ ሰው ነው ለመጀመሪያ ጊዜ። ይህ ህግ ምንድነው ስቴት የሚያደርገው? The force exerted on two charges is direct proportional to the product of those two charges and inversely proportional to the square of the distance between the charges. ይሄ የማን ህግ ነው? የኮሎምብስ laws of electrostatics ነው። ስለዚህ F which is equals to K times Q1 times Q2 over R square ይሄ ምን ይባላል? በጥቅሉ እዚች ጋር የተቀመጠችው ኮሎምብስ ሎው ኦፍ ኤሌክትሮስታቲክስ እንለዋለን ማለት ነው። መልካም እዚህ ጋር እንግዲህ የተሰጡ ነገሮች ጥያቄዎች አሉ። ቀላል ጥያቄዎች፣ ሁለት ጥያቄዎች ማለት ነው። ኦኬ እንግዲህ እዚህ ጋር ዳይሬክሽን አለ የተጠየቀው። what is the direction of the force between them አለ የተባለው። እንደምታውቁ ቻርጆቹ የመጀመሪያው እንግዲህ 1 ኩሎምብ ነው፣ የኛው ደግሞ -4 ኩሎምብ። እንግዲህ ኦፖዚት ቻርጆች ስለሆኑ አትራክቲቭ ፎርስ ነው። ኤሌክትሮስታቲክ ፎርሱ አትራክቲቭ ፎርስ ነው፣ የመሰሳብ ማለት ነው። ለምን? ተቃራኒ ስለሆኑ፣ አንደኛው ፖዚቲቭ 1 ነው፣ ያኛው ኔጌቲቭ 4 ስለሆነ። ነገር ግን ዳይሬክሽኑ የሚሆነው ይቺ 1 ኩሎምብ ያላት ቻርጅ ወደ 4 ኩሎምብ ወዳለው ቻርጅ አትራክት ይደረጋል። ለምን ከተባለ እዚህ ጋር ያለችው ፎርስ ማን ነው ያለችው ቻርጅ ከዚህኛው አንፃር ሳይ ትንሽ ስለሆነች ወደ ትልቁ ነው ተስባ የምትሄደው ማለት ነው። ኦኬ ስለዚህ 1 ኩሎምብ ቻርጅ is attracted by -4 ኩሎምብ እንላለን። ዳይሬክሽኑ እንግዲህ ወደ -4 ኩሎምብ ወይም ወደ -4 ኩሎምብ ወዳለው ቻርጅ ይሳባል። ሁለተኛው ላይ እንግዲህ ቻርጅስ Q1 ተሰጥቷል፣ Q2 ተሰጥቷል። እንደምታዩት በኩሎምብ ምናምን ዲስታንስ ተሰጥቷል። ስለዚህ ማግኒቲዩድ ኤንድ ዳይሬክሽንስ ኦፍ the force that one charge exerts on the other ይላል። ቀጥታ እንግዲህ F ማለት ምንድን ነው? F ማለት which is equals to K አለን። K ሲባዛ F1 አለን ሲባዛ በማን? በF2 አይደለ? በF2 ሲካፈል ለማን? ለR ስኩዌር። ሶ R ስኩዌር 0.3 ሜትር Q1 2 times 10⁻6 ኩሎምብ ወይም ደግሞ ማይክሮ ኩሎምብ ማለት ነው። ኦኬ እቺ ጋር Q1 የምትሏን Q2 በላት። ሁለት Q1 ሊኖር አይችልም። Q2 ደግሞ -4 times 10⁻3 ኩሎምብ። ስለዚህ Q1 እና Q2ን ስታዩ ይሄኛው ፖዚቲቭ ይሄኛው ኔጌቲቭ ነው። ስለዚህ ተቃራኒ ቻርጆች ናቸው፣ አትራክት ይደራረጋሉ ማለት ነው። አትራክሽን ፎርስ ነው። ሶ ማግኒቲዩዱን ፈልጉ ስትባሉ F እኩል ነው K ታይምስ the magnitude of F ያ ማለት ፖዚቲቭ ቫልዩን ውሰዱ ነው። F1 ታይምስ F2 ኦቨር R ስኩዌር አርጋችሁ ትሰራላችሁ። ዳይሬክሽኑ ከተባለ እንግዲህ ትልቅ ፎርስ ወዳለበት ወይም ትልቅ ቻርጅ ወዳለበት ይሳባል። ስለዚህ ትልቅ ቻርጅ ያለው Q2 ነው። -4 ታይምስ 10⁻³ ወይም ደግሞ ማይክሮ ኩሎምብ። ይሄ ደግሞ ሚሊ ኩሎምብ ማለት ነው። ይሄኛው ማይክሮ ነው። ስለዚህ Q1 ወደ Q2 ምን ይላል? አትራክት ይደረጋል። ዳይሬክሽኑ የሚሆነው እንግዲህ Q1 is attracted to Q2 ሶ ዳይሬክሽኑ ከQ1 ወደ Q2 ይሆናል እንላለን። ስለዚህ በጣም ሲምፕል የሆነ ኮንሰፕት ነው ማለት ነው ጋይስ። ሁለተኛው ቶፒካችን 4.6 the electric field ነው። ኤሌክትሪክ ፊልድ ምንድን ነው? alright an electric field is a region where an electric charge experiences a force just as a football field in an area where the game is played. አሁን ኤሌክትሪክ ፊልድ ስንል ምን ማለታችን ነው? ሪጅን ነው፣ የሆነ የተከለለ ቦታ ወይም የሆነ ፓርት ነው። ኦኬ
ያ ሪጅን ወይም ያ ፕሌስ ወይም ደግሞ ያ ኤሪያ ኤሌክትሪክ ቻርጅ ፎርስ ኤክስፔሪየንስ የሚያደርግበት ቦታ ነው። ላይክ ለምሳሌ ፉትቦል ፊልድ ወይም የእግር ኳስ ሜዳ ላይ ተጫዋቾች እንደሚጫወቱበት ማለት ነው። ወይም በሚገባቸው ቋንቋ ማግኔት አለ። ሁለት ማግኔቶች ተመሳሳይ ዋልታ ከሆኑ ይገፋፋሉ፣ ተቃራኒ ከሆኑ ደግሞ ይሳሳባሉ። ስለዚህ አትራክቲቭ ኤንድ ሪፐልሲቭ ፎርስ አለ። አትራክቲቭ ፎርሱ እና ሪፐልሲቭ ፎርሱ ዲቴክት የሚደረግበት ወይም መሳሳብ፣ መገፋፋት የሚታይበት ሪጅን which is said to be ምን እንለዋለን? ማግኔቲክ ፊልድ እንለዋለን። በማግኔት ከሆነ ማለት ነው ማግኔቲክ ፊልድ። በቻርጅ ከሆነ ደግሞ ኤሌክትሪክ ፊልድ ብለን እንጠራዋለን። ቻርጆች የሚሳሳቡበት ወይም የሚገፋፉበት ሪጅን። ከዛ ሪጅን ተተራራቁ መገፋፋትም መሳሳብም አይችሉም፣ ተራርቀዋል ኦልሬዲ ማለት ነው። ኦኬ። ስለዚህ እዚህ ጋር ኤሌክትሪክ ፊልድ ላይንስ አር አን ኤክሰለንት ዋይስ ኦፍ ቪዥዋላይዚንግ ኤሌክትሪክ ፊልድ። ኤሌክትሪክ ፊልድ ደግሞ ኢማጂነሪ የሆኑ ላይኖች ናቸው። እነዚህ ኢማጂነሪ ላይኖች ኤሌክትሪክ ፊልድን ቪዥዋላይዝ እንድናደርግ ወይም እንድናይ የሚረዱ ናቸው። ይህ ለመጀመሪያ ጊዜ እንግዲህ ኢንትሮዲውስ የተደረገው በሚካኤል ፈረዳይ ነው። ሚካኤል ፈረዳይ እንግዲህ ሜቢ ከዚህ ቀደም ማታውቁት ከሆነ ስለ ዲናሞ ምናምን ያጠና ነው። ስለ ኤሌክትሪክ ከረንት ምናምን ያጠና ነው ሚካኤል ፈረዳይ ማለት ነው። A space around the charge or an arrangement of charges differ from a space in which no charges are present. You can test whether a space has an electric field by bringing a small point positive charge Q naught into a space. እንግዲህ Q naught የምትባላለች ይቺ እንግዲህ ፖይንት ቻርጅ ብለን እንጠራታለን። ፖይንት ፖዚቲቭ ቻርጅ ብለን ይቺ የምታገለግለው ለምንድን ነው? የሆነ ስፔስ ላይ ኤሌክትሪክ ፊልድ አለ የለም የሚለውን ነገር ለማረጋገጥ ትረዳንላለች። ኢፍ ኪው ናት ወይም ደግሞ ፖይንት ፖዚቲቭ ቻርጅ ኤክስፔሪየንስ አን ኤሌክትሪክ ፎርስ then there is an electric field. If no force is experienced then there is no electric field. አያችሁ? if q not experience an electric force q not ኤሌክትሪክ ፎርስ ኤክስፔሪየንስ ካደረገች ኤሌክትሪክ ፊልድ አለ ማለት ነው። q not ግን ኤሌክትሪክ ፎርስ ኤክስፔሪየንስ ካላደረገች ኤሌክትሪክ ፊልድ የለም ማለት ነው። for this reason the small charge is called test charge ተብላ ትጠራለች። ይቺ q not ማን ብለን እንጠራታለን? ቴስት ቻርጅ። ምን ነው ቴስት የምታደርግልን? the presence of electric field ኤሌክትሪክ ፊልድ መኖሩን እና አለመኖሩን or whether there is an electric field or not የምትለዋን ትለይልን ስለሆነች ነች ቴስት ቻርጅ ያልናት። it tests for the experience of electric fields. It has to be small so that its presence does not disturb the electric field it is trying to detect. በጣም ትንሽ ስለሆነች ኤሌክትሪክ ፊልድ ወይም ኪው ኖት ምንላት ኤሌክትሪክ ፊልዱን አፌክት አታረገውም ወይም ዲስተርብ አታረገውም ማለት ነው። በጣም ትንሽ ስለሆነች መኖር አለመኖሩን ብቻ ለመለየት ነው የምታገለግለው ማለት ነው። ሶ እዚህ ጋር እንግዲህ there is an electric field line from positive and negative charges ይላል። እዚህ ጋር እንደምታዩት there is a positive charge አለ። እዚህ ጋር ደግሞ ኔጌቲቭ ቻርጅ አለ። ፊልድ ላይኖች እንግዲህ እነዚህ የተሰመሩት ፊልድ ላይኖች ናቸው። ፊልድ ላይኖች እንደምታዩቸው እንግዲህ ተቃራኒ የሆነ ነገር አላቸው። ከፖዚቲቭ ላይ ሲወጣ ታውታላችሁ። ቀስቱ እንግዲህ ከፖዚቲቭ ላይ እየወጣ ነው። ኔጌቲቭ ከሆነ ደግሞ ወደ ኔጌቲቭ ነው የሚገባው። ስለዚህ የኤሌክትሪክ ፊልድ ከፖዚቲቭ እየወጣ ወደ ኔጌቲቭ ይገባል እንደማለት ነው። ኦኬ ሶ the electric field line leaves from the positive charge and enters to the negative charge ማለት እንችላለን። alright, a test charge is a positive electric charge whose charge is so small that it doesn't significantly disturb the charge that creates the electric field. ኤሌክትሪክ ፊልዱን ዲስተርብ ልታደርግ የማትችል በጣም ጥንጥዬ የሆነች ኤሌክትሪክ ፊልድ መኖሩን ዲቴክት ማድረግ የምትችል ትንሽዬ ፎርስ ነች ማለት ነው ቴስት ቻርጅ ምንላት። ሌላው ደግሞ ይሄንን እስኪዩት በኤ እና በቢ መካከል ፊገር ኤ እና ፊገር ቢ። ይህ ኤሌክትሪክ ፊልድ ላይን ቢትዊን ሲሚላር ቻርጅ ኤንድ ኦፖዚት ቻርጅ ነው።
ሲሚላር ቻርጅ እንደምታዩት እንግዲህ ሪፐልሲቭ ነው። ሪፐልሲቭ ፎርስ መገፋፋት ነው። ሶ ሁለቱም ኔጌቲቭ ኔጌቲቭ ስለሆኑ ፊልድ ላይኑ ወደ ኔጌቲቭ ሲገባ ነው የምታዩት። እዚህም ሁለቱም ጋር ዳይሬክሽኑ መግባቱን ነው የሚያሳየው። እዚህ ጋር ደግሞ ኦፖዚት ቻርጅ እንግዲህ አትራክት ይደራረጉ የለም። ስለዚህ ከፖዚቲቭ እየወጣ እንደምታዩት ቀስቶ ወዴት ይገባል? ወደ ኔጌቲቭ። ከፖዚቲቭ እየወጣ ወደ ኔጌቲቭ። ኦኬ ፊልድ ላይኑ ማለት ነው። መልካም። ይሄ ፊልድ ላይን እንግዲህ ይሄ ምንድነው? ይሄ ላይን የሚያመላክተው ላይን ኢማጂነሪ ላይን ነው። ይሄ ላይን አገልግሎቱ ምንድነው ካል ኤሌክትሪክ ፊልድ መኖሩን የሚጠቁምን ላይን ነው። ኤሌክትሪክ ፊልድ ደግሞ ያለው ምንድነው? ሪጅን ነው። ይሄ እንደምታዩት መስመሩ ያለበት ሪጅን ነው። ይሄ ሪጅን ማለት ኤሌክትሮስታቲክ ፎርስ ኤክስፔሪየንስ የሚደረግበት ወይም ደግሞ ፎርሱ ኤግዘርት የሚደረግበት ኤሪያ፣ ቦታ፣ ስፔስ ማለት ነው። መልካም። ኔክስት ፕሮፐርቲ ኦፍ ኤሌክትሪክ ፊልድ ላይን። የነዚህ ኤሌክትሪክ ፊልድ ላይኖች የነዚህ መስመሮች የራሳቸው የሆነ ባህሪ ያላቸው። የመጀመሪያው the field line never intersect or cross each other። እንደምታዩት አንድም ፊልድ ላይን ሲቆራረጥ አታዩ። አይቆራረጥም። ሁለተኛ the field lines are perpendicular to the surface of the charge። ከሰርፌስ ኦፍ the charge ላይ ምንድናቸው? ፐርፐንዲኩላር ናቸው ነው የሚለው። አሁን የቻርጅ ያለ አይደል? ይቺ አንዷ ፊልድ ላይን ለዚች ቻርጅ ፐርፐንዲኩላር ናት ነው። ለእያንዳንዱ ቻርጅ እያንዳንዱ መስመር ፐርፐንዲኩላር ነው ማለት ነው እዚህ ጋር። ሶስተኛ the magnitude of the charge and the number of field lines are proportional to each other። ምንና ምን? magnitude of the charge and the number of field line ምንድን ናቸው? ፕሮፖርሽናል ናቸው ወይም ተመጣጣኝ ናቸው ማለት ነው። ወይም ምጥንጥን ናቸው አንዱ ከአንዱ ማለት ነው። ኔክስት field lines originate at the point the positive charge and terminate at the negative charge። ከየት ነው ኦሪጂኔት የሚያደርገው? ከፖዚቲቭ ቻርጅ ይወጣል መነሻውን ያደርግና ተርሚኔት የሚያደርገው ኔጌቲቭ ቻርጁ ላይ ነው ማለት ነው። ኦኬ። ሌላው ፕሮፐርቲ የመጨረሻ ፕሮፐርቲ the line of force bend together when particles with unlike charges attract each other። አያችሁ? the lines of force bend together when particles with unlike charges attract each other። ምንድነው የሚሆኑት? bend together። አሁን እንደዚህ ቤንድ ያደርጋል አይደል? አትራክሽን ፎርስ ሲኖር የጋራ አትራክሽን ፎርስ ሲኖር ቤንድ ያደርጋሉ ማለት ነው። ቤንድ ነው የሚያደርጉት። bend together when a particle with unlike charges attract each other. the line bends apart when particles with like charges repel each other። ይሄ ደግሞ እዚህ ጋር እንደምታዩት አፓርት አያችሁ፣ ይራራቃል። ለምን? ተመሳሳይ ቻርጅ ስላለው ማለት ነው። ሌላው ደግሞ የኤሌክትሪክ ፊልድ ስትሬንግዝ ነው። እስካሁን ያየነው ኤሌክትሪክ ፊልድ ነው። አሁን ደግሞ ስትሬንግዙን ነው። የዚህ ፊልዱ የኤሌክትሪክ ፊልዱ ስትሬንግዝ ጥንካሬው ምን ያክል ነው? አቅሙን ምን ያክል ነው? ጉልበቱ ምን ያክል ነው? the electric field look the strength of the electric field A at any point in space is equal to the force per unit charge exerted on the positive test charge. so mathematically A ምንድን ነች? strength የምን strength? የኤሌክትሪክ ፊልድ strength which is equal to the ratio of the force and the charge አይደለ? ስለዚህ force over charge q። ይቺ charge q ምንድን ነች? ፖዚቲቭ ቴስት ቻርጅ ነች ጋይስ። ወይም ደግሞ ፎርስ ማለት ባጭሩ የኤሌክትሪክ ፊልድ ስትሬንግዙ ሲባዛ በፖዚቲቭ ቴስት ቻርጁ ማለት ነው። ስለዚህ F which is equal to EQ እንላለን። the magnitude of E is the force per unit charge and its direction is that of the force, the direction of the force which act on the positive charge ይለናል። thus is a vector. if Q is positive, the electric field E has the same direction as the force acting on the charge. ስለዚህ ይቺ ፖዚቲቭ ከሆነች Q ፖዚቲቭ ከሆነች ኤሌክትሪክ ፊልዱ በምኑ በፎርሱ ዳይሬክሽን በኩል ይሆናል ነው የሚለው። if Q is negative,
the direction of A is opposite. የኤ ዳይሬክሽን ምን ይሆናል? opposite to the force F. ክሊር? አሁን ይሁት ኪው ፖዚቲቭ ከሆነች የኢ ዳይሬክሽን ከፎርሱ ዳይሬክሽን ጋር ተመሳሳይ ነው የሚሆነው። ከፎርሱ ዳይሬክሽን ጋር ምን ማለት ነው? ኤፍ which is equal to e ኪው አይደለ? ስለዚህ ኪው ምን ከሆነች ፖዚቲቭ ከሆነች ኢ እና ኤፍ ተመሳሳይ ዳይሬክሽን ይኖራቸዋል። ይችኛይቱ ደግሞ ኔጌቲቭ ከሆነች ኪው ኤ እና ኤፍ ተቃራኒ ዳይሬክሽን ይኖራቸዋል ነው የሚለን። On the other hand, the SI unit of electric field is Newton per coulomb. Newton per coulomb. ለምን? ኒውተን ማለት ፎርስ አይደለም? ኦኬ ፎርስ አይደለም? ፐር ኩሎምብ ማለት ደግሞ ኪው ቻርጅ አይደለም? ኤፍ ኦቨር ኪው አይደለም? ስለዚህ ኒውተን ፐር ኩሎምብ የኤሌክትሪክ ፊልድ ምንድነው ማለት ነው? SI ዩኒት ነው። Electric field strength is due to a point charge. In order to measure the electric field in a given region, you introduce a test charge and measure the force on it. However, you should realize that the test charge Q will not exert force on the charge that produce a field, so it may change the configurations of the charges. ያ ማለት እንግዲህ since the electric field is a force per unit charge, you divide the force by the charge Q will not to obtain the field due to Q at the location of Q naught. That means A which is equal to F over Q naught. F ግን ምንድን ነው ብለናል ከዚህ ቀደም? K constant times Q naught times Q over R square over Q naught. But Q naught can be cancelled by Q naught. ስለዚህ A ምን ይመጣል? A ማለት K times Q over R square where F which is equals to K Q naught times Q over R ስለሆነ ነው። ወይም ደግሞ Q naught ያለ Q1 Q2 ስንል የነበረው ማለት ነው። ስለዚህ በQ naught Q ነው በQ naught ስለተጣፋ ፋይናሊ E ማለት K times Q over R square K ደግሞ ስንት እንደሆነ ይታወቃል። 9 times 10 raised 9 አይደለ? ኒውተን ምንድን ነው ያልነው እዚህ ጋር ወደ ኋላ እንመለስና 9 ታይምስ ለመልሳችሁ 9 ታይምስ 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር የማን ዋጋ ነው? የኬ ቫልዩ። ስለዚህ የኬን ዋጋ መተካት ማለት ነው እዚህ ጋር። አር እንግዲህ ዘ ዲስታንስ ቢትዊን ዘ ቻርጅ ነው። እዚህ ጋር ደግሞ ኪው ኖት እና ኪው ይሰጣሉ። The above equation gives the field arising due to the charge Q at any location which is at a distance R from Q. The direction of the field is taken as the direction of the force that exerts on the positive charge. የፊልዱ ዳይሬክሽን በፎርሱ ዳይሬክሽን ምን ይላል? ይወሰናል። ምን ከሆነ? ፖዚቲቭ ቻርጅ ከሆነ ኪው ፖዚቲቭ ከሆነ፣ ኔጌቲቭ ከሆነ ደግሞ ምን ይሆናል? በዛ ተቃራኒ ይሆናል ነው የሚለው። ለምሳሌ እስኪ ምሳሌ ነኝ። ከዛ በፊት ግን እዚህ ጋር ይወጡ እስኪ the electric field at a distance r from a charge ይላል። እዚች ጋር እንግዲህ ኪው አለችኝ፣ እዚህ ጋር ደግሞ ኪው ኖት አለኝ። ሶ በመካከላቸው ያለው ዲስታንስ r ነው። ፎርስ ይሄ ነው። ፎርሱ ማለት ወደዚህ ዳይሬክሽን ነው የሚሄደው። ለምን? ተመሳሳይ ቻርጅ ስለሆነ እየተገፋ ስለሆነ ማለት ነው። እየተገፋ ስለሆነ ኪው ኖትን እየገፋው ስለሆነ ማለት ነው። ምሳሌ እስኪ እንየውና ሞር ግልጽ ያደርግልናል። ምሳሌ 4.2 Calculate the strength and direction of the electric field E due to the point charge of 2 nanocoulomb at a distance of 5 mm from the charge ይላል። ስለዚህ ስንት ተሰጥቶ? ሁለት ነገር ተሰጥቶኛል እዚህ ጋር። ኪው ስንት ነው? 2 times 10 negative 9 ኩሎምብ። ኔጌቲቭ 9 ያልኩት ናኖ ስለሚል ነው። ናኖ ኩሎምብ። አር ደግሞ 5 ሚሊ ሜትር ስለሚል 5 times 10 raised minus 3 ሜትር ማለት እችላለሁ። ሚሊ የሚለውን መተካት። You want to find
You want to find the magnitude and directions of the electric field. ስለዚህ የምጠቀመው ፎርሙላ ምንድን ነው? E which is equal to K times Q over R square. K ታውቃል አይደለ? K constant 9 times 10 raised 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ያልነው ማለት ነው። and Q is given. R is also given. መተካት ነው ማለት ነው። ስለዚህ K እንደምታዩት የነገርኳችሁን ቁጥር ተካ። ከዛስ የኪው ቫልዩ 2 times 10 raised negative 9 ኩሎምብ and R ደግሞ 5 times 10 raised 3 ሜትር ስኩዌር then finally approximately 7.2 times 10 raised 5 ኒውተን ፐር ኩሎምብ መጥቷል ማለት ነው። ስለዚህ ምንድን ነው ኤሌክትሪክ ፊልድ ስትሬንግዙ ነው ማለት ነው። This electric field strength is the same at any 0.5 millimeter away from the charge Q that creates the field. ያ ማለት እንግዲህ ቻርጅ Q which ብትወል ለምሳሌ ከዛ 5 ሚሊሜትር አይደል 5 ሚሊሜትር ማለት ይሄ ቢሆን 5 ሚሊሜትር ከዚህ ተነስቶ እዚህ ጋር የሆነ ቻርጅ ቢኖር ነው እዚህ ቻርጅ ድረስ የተገበረው ሊተገበር የሚችለው ፎርስ ነው። ምን ያክል ነው? ስትሬንግዙ ነው ያክል ነው ወይም ስትሬንግዙ እዛ አካባቢ በ5 ሚሊሜትር ርቀት ላይ ከዚህ ቻርጅ 5 ሚሊሜትር ርቀት ላይ ኤክስፒሪየንስ የሚደረገው ፊልድ ስትሬንግዝ ምን ያክል ነው ጥያቄው። ስለዚህ 7 times 10 raised 5 ኒውተን ፐር ኩሎምብ ያክል ስትሬንግዝ ይኖረዋል። የስትሬንግዝ እንግዲህ እዚህ ሆሪዞንታል አይደለም ዙሪያውን በ5 ሚሊሜትር ርቀት እኩል የሆነ ስትሬንግዝ ነው ያለው ነው የሚለው። ኦልራይት አይ ቲንክ አንደርስታንድ አድርጋችሁኛል ብዬ አስባለሁ። ካልገባችሁ ሐሳብ አስተያየቶችን ኮሜንት ሴክሽን ላይ አስቀምጡልኝ። ኦኬ a test charge is a positive electric charge whose charge is so small that it does not significantly disturb the charge that create the electric field. እንግዲህ ቴስት ቻርጅ ምንላት ፖዚቲቭ የሆነች ትንሽዬ ቻርጅ ነች። what you call it ኤሌክትሪክ ፊልዱን ዲስተርብ ሊያደርግ የማይችል በጣም ጥቃቅን የሆነ ወይም ትንሽዬ የሆነ ቻርጅ ነች ይላታል። ኤሌክትሪክ ፊልድ ላይንስ አር ዳይሬክትድ ራዲያሊ outward from the positive ከሆነ outward ነው ይወጣል ማለት ነው። the positive charge and directed radially inward towards the negative charge ይለናል እንደ ሳማሪ ማለት ነው። ሶ ጋይስ እንግዲህ የዛሬው ክላስ ይሄንን የሚመስለው ሁለቱ ቶፒኮቻችን ስፔሻሊ የኮሎምብስ ሎስ ኦፍ ኤሌክትሮስታቲክስ እና the electric field የሚሉ ሁለቱ ዋና ዋና ሐሳቦች እነዚህን ነው የሚመስሉ የተለየ ነገር የለው። ሜቢ ካልገባችሁ አሁንም ሐሳባችሁን አስቀምጡልኝ። በሚቀጥለው በሌላ ክፍል እስከምንገናኝ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ